ቀድሞ ትርጉም እያየው ነው። ስላደረገልኝ ሁሉ ለእግዚአብሔር ምን እመልሳለሁ ይላል መዝሙረኛው። እና ይሄ መዝሙር በጣም የሚገርም ነው። ይህ መዝሙር የተጻፈበት ዘመን አይታወቅም። እንደገና የተጻፈበትን ቦታ በግልጽ ደግሞ አይታወቅም። ይህ መዝሙር 16 ቁጥር 12 ማለት ነው። መዝሙረኛው ይህንን ቅኔ ያቀረበበት ትክክለኛ ቦታም በውል አይታወቅም። ብዙ የማይታወቁ ነገሮች የያዘ መዝሙር ነው ልንል እንችላለን። ነገር ግን በተለይ ይህንን ቅኔ መዝሙረኛው ያቀረበበትን ቦታ በሚመለከት ፍንጮች አሉ። መዝሙረኛው በእግዚአብሔር ቤት ወይም በኢየሩሳሌም ውስጥ ሳለ ምስጋናን እንዳቀረበ ከመልእክቱ መረዳት እንችላለን። ይህም በኢየሩሳሌም ከሚገኘው ቤተ መቅደስ ሊሆን እንደሚችል ይታመናል እና እንደነገርኳችሁ ብዙ የማይታወቁ ነገሮችን የያዘ መዝሙር ነው ብያችኋለሁ። የዚህ መዝሙር የተቀኘውም ሰው አይታወቅም። ይህንን መዝሙር የደረሰው የጻፈው ሰውም አይታወቅም። ትራዲሽናሊ ብዙ ሰዎች ንጉሥ ዳዊት ነው ይላሉ። ያም ሆነ ይህ ግን ይህንን መዝሙር የጻፈው ሰው በሕይወቱ ከባድ ነገር ገጥሞታል። ስንቶቻችሁ ትሆኑ በሕይወት ዘመናችሁ ከባድ ነገር የገጠማችሁ? ሀንታራባይ ይባላል አይደል? አበራ እዚህ ካለ ሊያርመኝ ይችላል። እኛ ደግሞ የምናውረው በጣም ከወላይትኛም በጣም የጠጠረውን የኪንዶውን ወላይትኛ ነው የምናውረው አይደል? እና ሀንታራባይ ይዞታል ማለት ነው። አጋጥሞታል መዝሙረኛውን። እና በወላይትኛ ከበድ ያለ ነገር ማለት ጠንከር ያለ ነገር ማለት አንታራባይ ይሉታል የአገሬ ሰዎች። እና ይህ መዝሙረኛ እንግዲህ ጠንካራ ነገር፣ ከባድ ነገር፣ የጠጠረ ነገር፣ የሚረብሽ ነገር የገጠመው ሰው እንደሆነ እንረዳለን። እገምታለሁ መቼም ይብዛም ይነስም በሕይወታችን ጠንከር ያሉ ነገሮች ገጥመውን እናውቃለን አይደል? ጠንከር ያለ ነገር፣ አእምሮን የሚረብሽ ነገር፣ ልብን የሚያሳዝን ነገር፣ ለምን ሆነ የሚያስብል ነገር፣ በጥያቄ የሚሞላን ነገር ገጥሞን ያውቃል። ልጆች ይህንን መዝሙር እያጠናችሁ ነው እንድታጠኑ እዚህ ሲቀመጡ ልጆቼ የምናገረውን ወይም ሰባኪው የሚናገረውን ክፍል እንዲያጠኑ አበረታታቸዋለሁ እና በኋላ መልሰው ይሰብኩኛል ማለት ነው። እና እሱን እያሳሰብኳቸው ነው። ምንድን ነው ይሄንን ሰው የገጠመው? ምናልባት አደጋ ገጥሞት ሊሆን ይችላል። ሕመም ወይም ደግሞ ሞት በዙሪያው አንዣቦ እንደነበር መገመት ይቻላል። ሞት እንደ ጥላ ያንዣብባል። ታውቃላችሁ፣ አንዳንድ ጊዜ በሕይወት ዘመን ሞት እንደ ጥላ ያጋጥማል። እኔ እዚህ አሜሪካ ውስጥ ፕሪ ነርሲንግ የሚባል ነርስ ለመሆን ብዬ እዚህ አንድ ዩኒቨርሲቲ ላይ ትምህርት ጀመርኩ ማለት ነው። እና ትምህርት ጀምሬ እንደውም የመቀበያውን ፕሮባቢሊቲ በጣም ላሳምረው ብዬ ከዩኒቨርሲቲ ኦፍ ኖርዝ ካሮላይና ሻርለት ወደ ኩዊንስ ዩኒቨርሲቲ ተዛወርኩ። ዩኒቨርሲቲ ኦፍ ኖርዝ ካሮላይና ሻርለት እኔ ያኔ ስማር 26,000 ተማሪዎች ያሉበት ትምህርት ቤት ነው እና በሪሴሽን ጊዜ ነው ወደዚህ ሀገር የመጣ ነው። እና በሪሴሽኑ ምክንያት ትንሽ አስተማማኝ ስራ የሚባለው ነርሲንግ ነበር እና ስነ መለኮት ኮሎምቢያ ኢንተርናሽናል ዩኒቨርሲቲ ማስተርሴን ለመማር ከተቀበሉኝ በኋላ አቤን ይዤ ሄጄ አቤ ኖ ኖ ኖ ሻርለትንማ መልቀቅ የለብንም፣ ገና ልጆች አልወለድንም፣ እኔም ደግሞ ሄልዝ ኢንሹራንሴን ማጣት የለብኝም እና እዛ ሄጄ 3 ዓመት አንተ እስከምትፈጅ ስራ በሌለበት ዘመን ደግሞ ሳውዝ ካሮላይና ምንም ስራ የለም፣ ስለዚህ ወደዛ ሙቭ ማድረግ የለብንም ብላኝ
ካስጎበኘዋት በኋላ መኪናችንን አዙረን ተመለስን። መጀመሪያም እቃችንን አልጫንም ነበር። ስለዚህ ሻርለት ለመኖር ወሰንና ልጆች ከመጡ ልጆችን ለማሳደግ አሁን ማስተርስም ፒኤችዲም ተምሮ ስለ መለኮት የተማሩ የኢትዮጵያ ልጆች በተለይ ፋይናንሻሊ በጣም ሲቸገሩ ያለው እና በዚሁ ባለኝ እውቀት እግዚአብሔር በሰጠኝ ጸጋ የእግዚአብሔርን ሕዝብ በታማኝነት እያገለገልኩ ምናልባት ልጆቼ ሳይቸገሩ የሚመጡ ልጆቼ ባስተምራቸው ብዬ ነርሲንግ ፕሮግራም ጀመርኩ ማለት ነው እና ዩኤንሲ ሻርለቶችም ተቀበሉኝ። 26,000 ተማሪ ያኔ ነርሲንግ ላይ ሁሉም ጃምፕ ለማድረግ ይፈልጋል። እኔ ፕሪነርሲንግ ተቀበሉኝ እና ግን ሌላ ሁሉ ፕሪነርሲንግ ለመግባት ፕሪነርሲንግ ያለውም ደግሞ ከኔ ጋር ኮምፒት የሚያደርግ ነበር እና ፕሮባቢሊቲን እስቲ እንደውም በደንብ አስተማማኝ ላድርገው ብዬ ኩዊንስ ዩኒቨርሲቲ ሻርለት ገባው። ይህንን ሊሞዚን ቢዝነስ እየሰራው ፓርትነር ሆኜ ከካምፓኒዎች ጋር ሰዎችን ከአይሮፕላን ጣቢያ ወደ ከተማ፣ ከከተማ ወደ አይሮፕላን እና እያመላለስኩ በአንድ ቸርች ደግሞ እግዚአብሔርን ባለቤቴን በመዝሙር እኔም ደግሞ አንዳንዴ ፓስተሩ ሲሰጠኝ እየሰበኩ በአንድ ቸርች እያገለገልኩ ያንን ፕሪነርሲንግ ጨርሼ ኮንግራጁሌሽን ለተር ደረሰኝ ማለት ነው ጁን ላይ። ይሄ እንግዲህ 2-3 ኮርስ እየወሰድኩ የምማረው ትምህርት ነው እና ትንሽ 1-2-3 ዓመታት 4 ዓመትን ወስዶብኛል። ከዛ ደስታው መቼም የትየለሌ ነው። ይታየኝ ነበር ነርሲንግ ሆኜ ሳክም፣ ፊዚካሊም ሰዎችን ሳክማቸው፣ የእግዚአብሔርን ቃል እየሰጠው ሳክማቸው፣ በሁለት መንገድ አክማቸዋለሁ ብዬ በጣም ደስተኛ ነበርኩ። ደግሞ ስራዬንም ስታብል አደርገዋለሁ እና ሰለሪው የታወቀ ነው። ከዶክተር ቀጥሎ ጥሩ ክፍያ የሚከፈለው በሄድክበት ስራ የማታጣበት፣ ከአንዱ አይሮፕላን ወደ ሌላው ሀገር ሄደ በአንዱ አይሮፕላን ወዲያው ስራ የምታገኝበት ነው እዚህ አሜሪካ ውስጥ ነርሲንግ ሜጀር እና ስቲል ተፈላጊ ሜጀር ነበረ እና በጣም ደስ ብሎ ነበረ። ከዛም አሁን የምንኖርበትን አፓርትመንት አገኘን። ብዙም ነገሮች ደስ አሰኙን። ጁላይ 4 አንድ ከስተመር ከአንድ ትልቅ ሆቴል ይዤ ወደ ኤርፖርት እየሄድኩ 3 መስመር ያለው መንገድ 10 መስመር ሆነብኝ ማለት ነው። ገጥሟችሁ ይሆን አላውቅም እና 10 መስመር እና እኔ የሚሄድበት እንደውም የተሳሳተ ስለሚመስለኝ ወደዚህ ሂድ ይለኛል አይኔ፣ አእምሮዬ ደግሞ ወደዚህ ነው ይለኛል እና መንገዱ 10 ሆነብኝ። እየታገልኩ ላብ ላብ ሆኜ ያንን ሰውዬ አደረስኩ። ሰውየው 10 ጊዜ አሪ ኦኬ ይለኛል። ትንሽ ስፒድ ሳደርግ ልትገለበጥ ነው ይለኛል አእምሮዬ እና መስመሩ 10 ይሆንብኛል። እየተቸገርኩ የሞት ሞቴን እዛ አደረስኩና ሰውየው ኖ አንተን ኢመርጀንሲ ልጥራና አምቡላንስ ይውሰድ፣ ምን ሆነ ነው ምን ልርዳ ይላል። ጥሩ ሰው ነው የገጠመኝ፣ ይገርማችኋል። እና ኖ ኖ ኖ ችግር የለም ብዬ የሆዴም በልቤ ይዤ ያው ህመሙ ኮንፊውዝ አድርጎኛል ማለት ነው። ከሱ እርዳታ ባገኝ አምቡላንሶች መጥቶ ሆስፒታል ብሄድ ጥሩ ነበር። ግን አሁን የ10 መንገድ የሆነብኝን መንገድ እንደገና እንዴት ነው ቤት ምደርሰው እያልኩ 10 መንገድ እየሆነብኝ ታግዬ 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 ቤት መጣውና መኪናዬን እንደምንም ፓርክ አድርጌ፣ መቼም የረዳኝ እግዚአብሔር ከሞት ያዳነኝ እግዚአብሔር ስሙ ብሩክ ይሁንና መኪናዬን ፓርክ እንዳደረግኩ ሄጄ ተደፋው። ምግብ አላውቅም ውሃ አልልም እና በሶስተኛ ቀኔ ብቻ እስቲ ኮምፒውተሬን አምጡልኝ ብዬ ፓስወርድ ከፍታለሁ ብል አይኔ ኮምፒውተሬን ማየት አልቻለም እና ጭንቅላቴ ይጮኋል ይላል፣ እንደ ድንጋይ ሆኖብኛል እና ጆሮዬም ይጮኋል። ከዛ አንድ ፓስተር ነበረና ደውዬ እሱ ቸርችም እሰብካለሁ እዚህ ሻርለት 1-2-3 ቦታ እሰብክ ነበር። ከዛ እባክና አይኔ ምን እንደሆነ አላውቅም የአይን ዶክተር ጋር ውሰደኝ አልኩት። እየሮጠ መጣ። ጠዋት ላይ የአይን ዶክተር ጋር ወሰደኝ።
ከዛ ነርሲቱ በዘመኔ የዛ አይነት ኢንስትሩመንት አላየውም። መቼም አሜሪካ ያለው ሕክምና በጣም የሚገርም ነው። ብዙ ነገር መርምራ ለካ ደሜን ወስዳ ነበር እና ደሜን ወስዳ ብዙ ነገር መርምራ ከዛ ዶክተሩ ተራው ሲሆን ዶክተሩ ይመጣል ብላኝ ሄደች። እሷ የተጠቀመችውን ብዙ አይነት መሳሪያ ወስዶ ዶክተሩ አይኔን እያገላበጠ በመሳሪያ ያያል፣ ቅባት እየቀባ ያያል። ብዙ ነገር አይቶ 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 እኔ ምን አይነት ህክምና ነው እያልኩ ተገርሜ ሳለው መጨረሻ ላይ አሁን ጥቂት ጊዜ እንደማሰብ አለና በወረቀት ላይ ጽፎ መጨረሻ ላይ አስቀምጦ ነገረኝ። ያንተ በሽታ የአይን በሽታ አይደለም አለኝ። ታዲያ ምንድን ነው? አይኔን እኮ ይዞኛል ማየት አልችልም ስለው፣ አይ ያንተ በሽታ ምናልባትም ሱካር ሊሆን ይችላል እና ቶሎ ብለህ አሁን ወደ ሆስፒታል መሄድ አለብህ አለኝ። ጓደኛዬ ጉዱን ሳላይ አልሄድም ብሎ አጠገቤ ቁጭ ብሎ ነበረ እና እኔ አቤን ጠርቼ ትወስደኛለች ብዬ አስቤ ነበር። እሷ አሁን የመጨረሻው ልጃችን ሮሆቦትን ኦልሞስት ስንተኛ ወሯ እንደሆነ ነፍሰ ጡር ነበረች። ለዛም ነው ጓደኛዬ ፓስተሩን የጠራሁትና ከዛ ዶክተሩ ወደ ጓደኛዬ ዞሮ ይሄ ሰውዬ በህይወት መኖሩ ራሱ ተአምር ነው፣ በዚህ ደረጃ ሰው በህይወት አይኖርምና ቶሎ ወደ ሆስፒታል ውሰደው አለኝ አለው። ከዛ ልጁም እየከነፈ ልጆች የተወለዱበት ኖቫንት ሆስፒታል ይባላል። በጣም የሚገርም ሆስፒታል ነው። ሆስፒታል እንደዛ ንጹህ ሆኜ ያየሁት በልጆቼ መወለድ ነው። ቃል ኪዳንም ምትስኖትም ሮቦትም የተወለዱት በዛ ሆስፒታል ነው። እና አንድ ልጅ ለመውለድ ወደ 40,000 ዶላር ይጠይቃል። ያንን በኢትዮጵያ ማባዛት ትችላላችሁ ስንት ሚሊዮን እንደሚሆን። እና በጣም ብዙ ብር ነው። ያንንም የከፍልልን እግዚአብሔር ነው። እኛ ምንም ብር የለንም። እና በጣም የሚገርም ሀገር ነው። ይሄ የተባረከ ሀገር ነው። እዚህ ከውጭ ሀገር ለሚመጡ አሜሪካዊ ዜግነት ሊሆኑ በግሪን ካርድ ለመጡ ጭምር ዜጋ ለሆኑ ብቻ ሳይሆን በዚህ መልኩ ለመጡ ጭምር ፕሮሰሱን ካረጋችሁ በነፃ ልጆቻችሁ ሆስፒታል ይወለዳሉ። እንደ ንጉሥ ልጅ በጣም በብዙ እንክብካቤ እና ሚስቶቻችሁንም በብዙ ጥንቃቄ አክመው ልጆችን ታቀፋችሁ ወደ ቤታችሁ ትመጣላችሁ ማለት ነው። እና እዛ ሆስፒታል ታዲያ ምንም የምትጸየፉት ነገር የለም፣ ምንም ቆሻሻ የለም። ልክ እንደ ሳሎን እልፍኝ፣ እንደ ምግብ ቤት፣ ንጹህ ምግብ ቤት፣ ቶፕ 5 ስታር ሆቴል እንደዛ ነው የሚሰማችሁ። ብታድሩ ብትውሉ በጣም ደስ ይላችኋል። ሻወር አለ፣ የፈለጋችሁትን ምግብ መብላት ትችላላችሁ። ኮፊ ሻፕ አለው፣ ስታርባክስ አለው፣ የተለያዩ ምግብ የሚሸጡበት ሬስቶራንቶች አሉት ሆስፒታሉ። እና ያንን ነው ያየሁትና እዛ ሆስፒታል ሄጄ እነሱም አይተው በጣም ገረማቸው። ከዛ እስቲ ትንሽ እዚህ ጋደም በል እንዳትንቀሳቀስ ብለው ኢንሱሊን ወጉኝ ማለት ነው። እና እስከ 6 ሰዓት እዚህ ትቆያለህ፣ ከዛ በኋላ መድኃኒት እንሰጥሃለን፣ ዶክተሮቹንም ሊስት እንሰጥሃለን፣ ዶክተር መርጠህ ትታከማለህ አሉኝ። እና ሲነግሩኝ ዲያቤቲክስ ነው እና ታይፕ 2 የሚባል የሱካር በሽታ ነው ያለብህ ብለው ደግሞ ታሪኩንም ነገሩኝ። ከዛሬ 3 ወር በፊት ጀምረዋል አንተ አታውቅም ብለው ደሜን ወስደው ምርመራ አድርገው መቼ እንደጀመረኝ ጭምር የሚናገር መሳሪያ አላቸው። እና እዚህ ዶክተር አበበ አለ፣ ዳጊም ገብታ እንደሆነ አላውቅም። ጤና ነው የሚያጠኑት እነሱ እንግዲህ በትምህርታቸው ነካክተውት ይሆናል ይሄንን። እና ሕክምናው የሚገርም ነው ብቻ። ከዛ ከ6 ሰዓት በኋላ ክሊኒክ ሄጄ መድኃኒቶችን ወሰድኩ፣ ወደ ቤት መጣው። ስፖርት በቀን 30 ደቂቃ ቢያንስ ስራ ብለው ነበር እና ከዝራ የመሄድ ያክል ውጭ እየወጣው ማለት ነው። እዛ ከአይን ሆስፒታል ስወጣ የሆነ ቢጫ ነገር ቀብተው ነበር እና እንደዛ አይነት ምርመራ ሲያደርግ ጥቁር ነገር ነው የሚያደርጉት ሰውየው
እንትን እንዳይልና ኦልሞስት አንደኛው አይኔ እንደውም እንዳይታይ በጥቁር መነጽር የሚመስል ይሄ ፊልም የሚሰሩ አይታችሁ እንደሆነ አንድ አይናቸውን ይሸፍናሉ እና አንድ አይኔ እንደዛ ሆኖ ነበረ። ከዛ ሜትፎርመን እና ግሊም ፕራይድ የሚባል ታብሌት ተሰጠኝ። እሱን እየወሰድኩ 30 ደቂቃ ያሉትን 1 ሰዓት እያረኩ 2 ሰዓት እያረኩ ኦገስት 31 ክላስ መጀመር ስላለብኝ እንደምንም እየተንገዳገድኩ ትምህርቴን ጀመርኩ። አሁንም ስኳሩ ሲብስ ዊዝድሮ ጠይቄ ከአንድ ዓመት ስመጣ ፕራይቬት ስኩል ስለነበረ የሴሜስተር ገንዘቤን ሁሉ ሙልጭ አድርገው ወሰዱ። ስኮላርሺፕም ተወሰደች። እኔ ኦገስት ጀምሬ ኦክቶበር 15 ዊዝድሮ ጠይቄ ወጣው። ኦክቶበር 15 ወጣው። ኦክቶበር 16 የመጨረሻው ልጅ ሮቦት ተወለደ ማለት ነው። ስለዚህ አይ እንግዲህ እግዚአብሔር ያለው ይሁን ብዬ 1 ዓመት እረፍት ወስጄ ስራዬንም እንደገና ተመልሼ እግዚአብሔር ጤና ሰጥቶኝ ጀምሬ ተመልሼ ሲሄድ ብሩ ስላለቀ እንደገና ሌሎ እረዳሃለንም ያሉኝ ሰዎች ነበሩና ትምህርቴን ማቋረጤን ስለነገርኳቸው እንደገና እነሱንም ከማስቸግር ብዬ እየሰራው ለመማር በጤና ሳይንስ ትምህርቴን ቀጠልኩ ማለት ነው። እዚህ አሜሪካ እየሰራችሁ ነርሲንግ ሜጀር መማር አትችሉም። ከባዱ ነገር እሱ ነው እና ስራ ሁሉ ለቃችሁ ሙሉ ተማሪ ሆናችሁ ነው። ልክ ድሮ ኤሌመንታሪ ሃይ ስኩል ስንማር ወላጆቻችን ስንቅ እየሰጡን እንደተማርን ወይም ኢቲሲ ስንማር 5 ዓመት እኔ ተምሬያለሁ እና ቸርች እና ስኮላርሺፕ በሚገኝ ገንዘብ እየተረዳን ሙሉ ተማሪ ሆነ እንደምንማር ነው እዚህ ሀገር ነርሲንግ የሚቻለው። ከዛ ውጪ እየተሰራ ዶላሯንም እያሸተትክ መማር አትችልም። እና እኔ ደግሞ 3 ልጆች ሲኖሩ ከበደኝና ዝም ብዬ ስራውንም እየሰራው 1 3 ኮርስ እየወሰድኩ በጤና ሳይንስ 2ኛ ዲግሪን አንደር ግራጁዌት አገኘው ማለት ነው። ምን እየነገርኳችሁ ነው? አንዳንድ ጊዜ በህይወት ጠጠር ያለ ነገር ይገጥማል። ድንገት ጆሮዬ ሊደፈን፣ አይኔ ሊታወር፣ በዚህ ዓለም የመኖር ተስፋዬ ሊቋረጥ ጥቂት ሰዓታት ሲቀሩኝ እግዚአብሔር አዳነኝ። እንደገና የመኖርን ተስፋ ሰጠኝ። ይሄ መዝሙረኛ አሁን በዚህ ስፍራ ስላደረገልኝ መልካም ነገር ሁሉ ለእግዚአብሔር ምን ውለታ ልመልስ እችላለሁ ብሎ የሚነግረን ሰውዬ ምናልባትም ከኔ የከፋ የጠጠረ ነገር ገጥሞታል። አደገኛ ነገር፣ ህመም ሊሆን ይችላል፣ ሞት ሊሆን ይችላል። ያንን የመሰለ ከባድ ነገር በዙሪያው አንጃቦ ነበረ። በህይወታችሁ እንደዚህ አይነት ነገር ገጥሟችሁ ይሆን? እንደ ሞት የበረታ ነገር፣ የመኖር ተስፋችሁን የሚያጨልም ነገር፣ ልባችሁን የሚሰብር ነገር፣ ቀኑን ጨለማ የሚያደርግባችሁ ነገር፣ ለመሞት እንደተቃረባችሁ እንዲሰማችሁ የሚያደርግ የከበደ ነገር ገጥሟችሁ ያውቅ ይሆን? ዳዊት ገጥሞታል። በእኔና በሞት መካከል 1 እርምጃ ቀርታለች ብሎ ዳዊት የተናገረበት ሲዝንም አለ። አሁን ይህንን መዝሙር ምናልባትም ሰዎቹ እንደሚሉት ዳዊት ተቀኝቶት ሊሆን ይችላል። ይህንን በመሰለ ሁኔታ ውስጥ ይህ መዝሙረኛ እያለ ወደ እግዚአብሔር ጮኸ። እግዚአብሔር ይመስገን። መልእክቴ ይህ ነው። አንዱ በምንም አይነት ሲዝን ውስጥ ሆኖ ወገኖቼ ወደ እግዚአብሔር ጩሁ። ምንም አይነት ችግር ይኑርባችሁ፣ ወደ እግዚአብሔር ጩሁ። የከበደ የጠጠረ እንደ ሞት የበረታ ነገር ገጥሟችሁም ቢሆን ወደ እግዚአብሔር ጩሁ። እግዚአብሔር ይሰማችኋል። ይህንን ሰው እግዚአብሔር ሰማው፣ እግዚአብሔር ታደገው። እናንተንም እግዚአብሔር ይታደጋችኋል። ዛሬ እዚህ የማያችሁ ጥቂት ሚስዮናውያንና
ዶክተሮች፣ በልዩ ልዩ ዘርፍ የምታገለግሉ አገልጋዮች እና ሰዎች ብቻ ሳይሆን ዛሬና ነገ ወይም በቀጥታ ይህንን መልእክት የምትከታተሉ ሰዎች መልእክቴ አንዱ ይህ ነው። ምንም አይነት መከራ ሲገጥማችሁ ወደ እግዚአብሔር ጩሁ። እሱ ይሰማችኋል። እሱ ያድናችኋል። እግዚአብሔር ይመስገን። አዎ ይሄ መዝሙረኛ ይህንን ከመሰለ ከጠጠረ አፍጦ ከመጣ ችግር ያጠፋው ካንዣበበው ነገር እግዚአብሔር ስለታደገው እንደዚህ አለ። ስላደረገልኝ መልካም ነገር ሁሉ ለእግዚአብሔር ምን ውለታ ልመልስ እችላለሁ? ስለ ቸርነቱ ሁሉ ለእግዚአብሔር ምን እመልሳለሁ አለ። እግዚአብሔር ይመስገን። መዝሙረኛው ይህንን የተቀኘበት ምክንያት እግዚአብሔር ሕይወቱን ስላዳነው ነው። ይህ መዝሙረኛ ስላደረገልኝ መልካም ነገር ሁሉ ለእግዚአብሔር ምን ውለታ ልመልስ እችላለሁ? ስለ ቸርነቱ ሁሉ ለእግዚአብሔር ምን እመልሳለሁ ያለው እግዚአብሔር ጸሎቱን ስለሰማው ነው። ይህ መዝሙረኛ እንደዚህ የተቀኘው እግዚአብሔር ምሕረቱንና ጸጋውን ስላሳየው ነው። ወገኖቼ እኛም እንደዚህ ሰው እግዚአብሔር ከብዙ ሞት ስላዳነን፣ ብዙ እንቆቅልሾቻችንን ስለፈታ፣ ጨለማችንን ስላበራ፣ የሕይወትን ተስፋስ ስለሰጠን፣ ክፉ መካሪያችንን ከኛ ስላራቀ፣ ብሩህ ቀናትንና ዘመናትን ስላሳየን፣ በቸርነቱ ዓመታትን ድል ስላቀዳጀን ለእግዚአብሔር ምን እንለው ይሆን? ይሄ መዝሙረኛ እግዚአብሔር ያደረገለትን ነገር ሲያስብ እንደኔ ግራ የገባው ይመስለኛል። ለእግዚአብሔር ምን እንደሚያደርግለት፣ ስላደረገልኝ መልካም ነገር ሁሉ ለእግዚአብሔር ምን ውለታ ልመልስ እችላለሁ ብሎ ሲጠይቅ ምንም መልስ ሊሰጥ እንደማይችል፣ እግዚአብሔር ላደረገለት ቸርነትና በጎነት፣ ላሳየው መልካምነት ሊሰጠው የሚችለው ምንም ነገር እንደሌለ ስለተረዳ መዝሙረኛው ስላደረገልኝ መልካም ነገር ሁሉ ለእግዚአብሔር ምን ውለታ ልመልስ እችላለሁ? ስለ ቸርነቱ ሁሉ ለእግዚአብሔር ምን እመልሳለሁ አለ። እስቲ የተወለዳችሁበትንስ ቀዬ አስቡ፣ የወጣችሁበትንም ምድር አስቧት። ያችን ቀበሌ፣ ያችን መንደር፣ የተወለዳችሁበትን ያችን ጎጆ፣ ያችን ሰፈር። ሃሌሉያ! ከየት ነው የወጣችሁት? እንዴት ነው የወጣችሁት? እንዴት ነው ያሻገራችሁ? እንዴት ነው ያሳደጋችሁ? እንዴት ነው የተንከባከባችሁ? እንዴት ነው ያስበለጣችሁ? ስንት የሞት ጎዳናዎችን አመልጣችኋል። እኔ በሕይወቴ ብዙ የሞት ጎዳናዎችን አይቻለሁ። መንገድ ላይ ሌሊት ወደ አዲስ አበባ ለመሄድ ወጥቼ ባደግኩባት ሶዶ ከተማ ብዙ ዘራፊዎችን አምልጬ ሄጄ አውቃለሁ። ሰንጥቄያቸው ሮጬ። አንዳንድ ጊዜ ሩጫም መቻል ጥሩ ነው። እነሱ ፈዘው እግዚአብሔር አስመልጦኝ ያውቃለሁ። እና በራ ያውቁታል። አጂፕ የሚባል ቦታ አለ። እዚህ ሰንተር ሲቲ ይባላል። ሻርለት ላይ እምብርት፣ የከተማው እምብርት። ልክ እንደዛ ወላይታ ሶዶ እምብርቷ መስቀለኛ መንገድ አለ። ከአዲስ አበባ ወደ ታች ወደ አርባ ምንጭ የሚሄድ፣ ከመርካቶ ገበያ ደግሞ ወደዛኛው ወደ አሮጌ አራዳ የሚወስድ ዘ ሰንተር ኦፍ ዘ ሲቲ
እዛች ጋር ብዙ ጊዜ መናኸሪያው አጠገብም ብዙ ጊዜ የሞት ጎዳናዎችን እግዚአብሔር አሻግሮኝ አይቻለሁ በትንሽ ዕድሜ። አሁን እናቶ ዋጃ ካሉ ብዙ ሊነግሩን ይችላሉ። እናንተ ደግሞ ብዙ የሞት ጎዳናዎችን በየቀኑ እያለፋችሁ እንደምትሄዱ አስባለሁ። ግን ትሉ ይሆን እንደ መዝሙረኛው ዛሬ ትላንት ብላችሁ ይሆን? ሰሞኑን አስባችሁ ይሆን? ስላደረገልኝ መልካም ነገር ሁሉ ለእግዚአብሔር ምን ውለታ ልመልስ እችላለሁ? ስለ ቸርነቱ ሁሉ ለእግዚአብሔር ምን እመልሳለሁ አለ። አዎ እናትና አባቴ ተውኝ ነው የሚለው መዝሙረኛው። እግዚአብሔር ግን ተቀበለኝ እዛ ነው የሚለው። የኔ የክርስትና ጉዞ በሰልፍ ነው የተጀመረው። ባለፈው ነግሬያቸዋለሁ። እሑድ ጌታን ተቀብዬ ሰኞ ነው ስደት የጀመረኝ። ሰኞ ለታ አስተምሬ ስመጣ ምተኛበት አልጋ የለም፣ ምጠጣበት ብርጭቆ የለም፣ ምበላበት ሳህን የለም፣ መሶብ የለም፣ ከሰል ማንደጃ ቡታ ጋዝም የለም፣ ጀበና የሻይ ማንቆርቆሪያም የለም። ባዶ ቤት ጠበቀኝ። ታስባላችሁ? በአንድ ቀን ክርስትና ተገቢ ነው ያስብላል። አዎ በክርስትናዬ ምክንያት በጣም መወዳት እናቴም በጣም የምወዳቸው እህቶቼና ወንድሞቼ ሁሉ ተውኝ። ወንድሞቼ እንኳን ትናንሽ ነበሩ ያኔ፣ ዲሲሽን ሜከር አልነበሩም። ዲሲሽን ሜከሮቹ ሁሉ ተውኝ፣ ተጸየፉኝ፣ ተፉብኝ። እኔን መንገድ ላይ ከሩቅ ሲያዩ መንገድ ይቀይራሉ ወይ ተፍቶ ይሄዱብኛል። እግዚአብሔር ግን ተቀበለኝ። እግዚአብሔር ግን አሳደገኝ። እግዚአብሔር ግን እናትና አባት ሆነኝ። እግዚአብሔር ግን ተሸከመኝ። አሁን ትላንትና ልጄ ሐሙስ ዕለት ቃል ኪዳን የመጀመሪያ ልጃችን 9 ዓመት ጠብቀን እግዚአብሔር የሰጠን ልጃችን ልደቷን አክብራለች እና የእሷን ልደት ሳስብ የልጆችን መወለድ ሳስብ 15 ዓመት እነዚህ 3 ሰራዊት ያስጠበቁንን ዘመን ሳስብ የእግዚአብሔርን ጥበቃ፣ ቸርነት፣ ጸጋ፣ ምሕረትና በጎነት ሳስብ ነው ይሄንን መልእክት እግዚአብሔር ወደ ልቤ ያመጣው። ስላደረገልኝ መልካም ነገር ሁሉ ለእግዚአብሔር ምን ውለታ ልመልስ እችላለሁ? ስለ ቸርነቱ ሁሉ ለእግዚአብሔር ምን እመልሳለሁ? እኔ ተመርቄ ስወጣ ስደት ነው የጠበቀኝ። ደግሞ የሚገርማችሁ 5 ዓመት ተምራችሁ ስደት ሲጠብቃችሁ ምን ትሆናላችሁ? ስራ ሲጀምር እስር ነው የጠበቀኝ። አያችሁ፣ አንዳንድ ጊዜ ህይወት ጠንካራ ይሆናል። የማይታሰብ ነገር ይገጥማችኋል። እኔ ታስሬ አበራ እኔ ጋር መጥቶ ህንድ እንሂድ እባክህ ይለኛል። ገና እኔ ምኑን ተፈትቼ እኔ ህንድ አልሄድም እባክህ ወደ ልቤ አልመጣም እላለሁ እና እሱ ያኔ ህንድ አልሄድም፣ ግን በኋላ ያልሄደበት አገር የለም። በዚህ የሚሽን ስራ ሚስዮናዊ አበራ ዶክተር አበራ ማለት ነው እና የሚሽን ልብ ነበረው። የኔ መታሰርም አይታየውም እና እንግዲህ አስፈትቶኝ ሊወስደኝ እንደሆነ አላውቅም እና እንደዛ ይለኝ ነበር። ይገርማል። ያ ሁሉ ግን በእግዚአብሔር ታለፈ። ስንት ነገር አልፋችኋል እናንተ ሚስዮናውያን፣ እናንተ የእግዚአብሔር ሰዎች። መቼ ነው ስደት የጀመራችሁ? መቼ ነው ስለ ክርስቶስ መከራን ማየት የጀመራችሁት? እኔ ቅቤ እንደ ውሃ ከሚፈስበት ቤት ወጥቼ ሽሮ እየሰራው መብላት ጀምሬያለሁ። ያ ከባድ ነገር ለእናንተ ላይሆን ይችላል። አንዳንዶቻችሁ ምን ይቀልዳል ልትሉ ትችላላችሁ። አበራን ጠይቁት። እኔ እናቴ በጣም ባለሙያ ነች እና ሰው ሁሉ ምግቧን ይወዳል። አባቴ በጣም ጎበዝ ናቸው
ስጋ ቁርጥ፣ ክትፎ የፈለግኩትን አማርጬ የምበላ እንደ ንጉሥ ተከብሬ የምኖር ሰው ነኝ። ግን በክርስትና ምክንያት ቂጣ ያረረብኝን ጊዜ አውቃለሁ እና ቂጣ ያበሉኝን ሰዎች አረሳቸውም። አሁን በጣም ወዳቸዋለሁ። እኛ ቤት የእኛ ውሾች እንኳን ቂጣ በጣም አይበሉም። እውነቴን ነው የምነግራቸው። ይሄ ለመገበዝ ሳይሆን በጾም ጊዜ በኩዳዴ ጾም ጊዜ አማኞች የሚያርዱት ሰፈር ተሄዶ ይገዛላቸዋል። ሆዲቃ ምናምን ምናምን፣ ያው እነሱ የሚበሉት እሱን የበሬ ጭንቅላት ምናምን ምናምን ተፈልጦ ይሰጣቸዋል። ስጋውን ይበሉታል። ግን በትንሽነቴ ገና ክርስትናን ስጀምር ቂጣ አሮብኛል። በኋላ እግዚአብሔር ሲያደላድለው ሽሮ መስራት ሲጀምር ያንን ሁሉ ደግሞ መሆኑ አስተማሪ ሆኜ ነው። አይገርማችሁም? አስተማሪ እኔ ደሞዜን ለኑሮ ተጠቅሜ አላውቅም። መጽሐፍ ነው የምገዛበት። ግፋም ቢል ጫት እቅም ነበር፣ ጫት ነው የምገዛበት። ለመዝናናት ሻይ ቡና ልጆችን ለመጋበዝ አብረን ለመጠጣት ከትላልቅ ሰዎች ጋር ተጋፍተን ነበረ የኤሌመንታሪ ስኩል ቲቸር ሆኜ የምኖረው እና ያ የመዝናኛ ገንዘብ ነበረ። ከቤት ቀለቡ የሚመጣው ምሰራልኝም እህቴ ነች እና የተደላደለ ኑሮ ነበር ሶዶ ላይ የምኖረው። ግን በአንድ ጀንበር ሁሉ ነገር ተቀየረ። ስንት ጠጣር ነገር አልፋችኋል። ስንት የህይወት ተገላቢጦች ገጥሟችኋል። ሰው ተቀይሮብኝ አውቃለሁ። ድፍን ሀገር እኔን ከማየት ያለበትን ሲዝን አውቃለሁ። አሁን እንዳሁኑ አልነበረም። አበራ ያውቃል። ልጅም ቢሆን ክርስትና ገሱባ ከኔ በኋላ ነው በብዛት ከኦርቶዶክስ ልጆች መምጣት የጀመሩት። ባደግኩበት ከተማ ማለት ነው። እኔ የተወለድኩት አዲስ አበባ ነው። አሁን እዚህ አሜሪካ አለ ታናሽ ወንድሜ። በመሬት ላራሹ ጊዜ እሱ ነው ገሱባ የተወለደው። ሌሎቻችን ሁሉ የናበራ ጓደኛ መከተ ሁሉ አዲስ አበባ ነው የተወለዱት እና ገሱባ በጣም ወዳት ከተማ ነች። በጣም ብዙ ክብር ያየሁባት ከተማ ነች። ግን በክርስትናዬ ምክንያት ገሱባ ድፍን ገሱባ ኦርቶዶክሶች ሁሉ አይንን ላፈር ይሄ አሳፋሪ ያሉኝ ልጅ ነበርኩ ልላችሁ ነው። ግን ዛሬ ምን እመልሳለሁ? ጥያቄው እሱ ነው። ወገኖች የእኛን እግዚአብሔር ከአደጋ ብዙ ጊዜ አድኖናል። እንደዚህ መዝሙረኛ እግዚአብሔር ብዙ ጊዜ ጸሎታችንን ሰምቶ መልሶልናል። እኛን እያንዳንዳችንን እግዚአብሔር በልጁ በኢየሱስ ክርስቶስ አድኖናል። የዘላለም ሕይወት ሰጥቶናል። መንፈሱን አጠጥቶናል። ጨለማችንን ገፏል። ስራታችንን በጥሷል። ቀንበራችንን ሰብሯል። አርነት አውጥቶናል። እግዚአብሔር ከኛ ጋር አለ። መንፈሱ ከኛ ጋር አለ። በሕይወት ጎዳና እየመራን እግዚአብሔር ከኛ ጋር አለ። ወገኖቼ እንደ ኃያልና እንደ ጨካኝ እግዚአብሔር ከኛ ጋር ነው። ጥያቄው ግን ዛሬ ስላደረገልን መልካም ነገር ሁሉ ለእግዚአብሔር ምን መመለስ እንችላለን? ስለ እግዚአብሔር ቸርነት ምን መልስ አለን? ይሄ የመዝሙረኛው ጥያቄ ነው። መዝሙረኛው ስላደረገልኝ መልካም ነገር ሁሉ ለእግዚአብሔር ምን ውለታ ልመልስ እችላለሁ? ስለ ቸርነቱ ሁሉ ለእግዚአብሔር ምን እመልሳለሁ ሲል ገንዘብ ሊከፍለው እንደማይችል ያውቃል። ብርና ወርቅ በዓለም ያለው ነገር ሁሉ ፈጣሪውም አድራጊውም ንብረቱም ሁሉ የእርሱ የእግዚአብሔር እንደሆነ መዝሙረኛው ያውቃል። የእግዚአብሔር መንፈስ ያለበት ሰው ነው። ግን እያለ ያለው መዝሙረኛ ስላደረገልኝ መልካም ነገር ሁሉ ለእግዚአብሔር ምን ውለታ ልመልስ እችላለሁ ሲል ራሱን የሚጠይቀው ስለተደረገልኝ ነገር ለእግዚአብሔር በምሰጠው ምስጋና ምን ያህል ታማኝ ነኝ የሚል ጥያቄ እያቀረበ ነው። ወገኖቼ ስላደረገልን ነገር ለእግዚአብሔር በምንሰጠው ምስጋና በምንሰጠው ክሬዲት ምን ያህል ታማኝ ነን?
ስንቱን ተራራ እግዚአብሔር አሻገረን። ስንቱን ሸለቆ እግዚአብሔር አሻገረን። ስንቱን የሞት ባህር እግዚአብሔር አሻገረን። ስንቱን ጨለማ እግዚአብሔር ገፈፈው። እንደ አኪጦፌል ካሉ ክፉ መካሪዎች እግዚአብሔር ስንት ጊዜ አዳነን። ታዲያ ለእግዚአብሔር የምንሰጠው ምላሽ ምንድን ነው? ለእግዚአብሔር የምንሰጠው ምላሽ እንደዚህ መዝሙረኛ እኛም ገንዘብ ልንሰጠው፣ ሀብት ልንሰጠው፣ ይሄንና ያንን ልናደርግለት አንችልም። ታዲያ ምላሻችን ምን መሆን አለበት? ምላሻችንማ አምልኮ መሆን አለበት። ዛሬ የእህቴ ልጅ ከኢትዮጵያ መጥቶ ነበር እና ቃል ኪዳን በጣም እድለኛ ነች። ልደቷን ስታከብር ከኛ ጋር ነበረ ሐሙስ ዕለታም። ቅዳሜ ደግሞ ወንድሜ አሸብርም ሚስቱም ልጆቹም መጥተው አብረን የምሳ ጊዜ ነበረን እና እግዚአብሔርን ስናመሰግን ነበር። የቃል ኪዳን ጓደኛውም የኮሎምቢያ ልጅ አብራት የምትማር ልጅ መታ ነበር እና ዛሬ አንድ ትልቅ ቸርች ይዤ ሄድኩ። ከዚህ ፕሮግራም በፊት ማለት ነው። ማለዳ ላይ ልክ ጠዋት ነው የሚጀምረውና እንደመጣው እዛ ቸርች አመልክ ነበረ። ፓስተር ሎራን ይባላል እና ወደ 6000 ህዝብ ያለው ቸርች ነው። እዚህ አበሻ 20 30 40 አባል ይኖረውና ለዛውም ደግሞ ይጣላል፣ ይበጣበጣል። ፓስተር ሎራን እዛ ያንን ቸርች ሲመሰርት እሱ ሚስቱ ልጆቹና ወንድሙ 7 ሰው ሆኖ ነው የጀመሩት። ምናልባትም ከ20 ዓመት በፊት። ዛሬ 6000 መንበር አለው እዛ ቸርች ብቻ እና 3 ሴሽን አለ ፕሮግራም እና በጣም የሚገርመኝ ቸርች ነው። የእግዚአብሔርን ቃል አጥርቶ ይናገራል። በጣም መንፈሳዊ ሰው ነው። በመንፈስ የሚቀጣጠል ሰባኪ ነው እና በራ ከመጡም አሳያችኋለሁ። ምንድን ነው እዛ ቸርች ወስጄው እና አቢ በጣም ተገረመ። አበባዬ ይባላል የቴ ልጅ እና በጣም ከደጅ ጀምሮ በቃ በጣም ትላልቅ ሰዎች ናቸው። ሃይሊ ኤዱኬትድ ሽማግሌዎች፣ ሀብታም፣ ባለጠጋ፣ ሴቱ ወንዱ ሁሉ፣ ነጭ ጥቁር ሁሉ በጣም በቃ ሰላም ይላል። የብዙ አገር ዜጋ ነው እዛ የምታገኙት። እዚህ ያለ ዋይት አሜሪካ ወይ ጥቁር አሜሪካ ብቻ አይደለም። ከጀርመንም ከጃፓንም ከኢትዮጵያም ከአፍሪካ ከማንኛውም ሀገር ከኤዥያም በጣም በቃ መንግስተ ሰማያት ነው የሚመስለው ያ ቸርች እና አንዳንድ ጊዜ ይጠይቃሉ ከየት ሀገር መጣ ብለው ሲሉ በቃ ጭብጨባ በጭብጨባ ነው እና ይገርማል። እዛ ቸርች ሽማግሌዎቹ ከወጣት ይብሳሉ። በፍጹም አይቀመጡም። የእግዚአብሔር ቃል ሲዘመር በመዝሙር ጊዜ በተለይ በቃ እየተነሱ ማሸብሸብ ነው። የእግዚአብሔር ቃል ሲሰበክ እልልታ ነው፣ ጭብጨባ ነው እና ልባቸው በጣም የተነካ ሰው ነው። የተወሰኑ ዓመታትን እዛ አሳልፌያለሁ እና ቸርቹን በጣም አውቀዋለሁ እና እዛ ቸርች ወስጄው ነበር እና ይህ ሁሉ የተደረገለት ሰው ነው። ከካንሰር የተፈወሰች ኬሞቴራፒ ምናምን የሚባል ነገር ሳይነካ ሰርጀሪ ሳትደረግ በቃ ልጆቼን እንዳሳድግ ብቻ እድሜ ብትሰጠኝ፣ ልጆቼ ኮሌጅ ደርሰው ሲመረቁ ባይ ብላ ጸለየች እና አሳያት። ዛሬ በስክሪን ላይ እሷን አድርገው ሲያሳዩን ነበር እና ከዛ ልጆቹ ሲመረቁ ደግሞ እንደገና ለቼካፕ ሄዳ አሁንም ካንሰር አለብሽ አሏት እና እንደገና ለፋይናል ቼክአፕ ሲጠሯት ሄዳ እጇን ለእህቷ አዚዛ ጌታ ሆይ ልጆቼ ደግሞ እስኪያገቡ ዕድሜ ስጠኝ ብላ ጸለየች እና እግዚአብሔር ዕድሜ ሰጠኝ ብላ ዛሬ ስታመሰግን ልጆቿን ሁሉ በስክሪን ላይ አቅርቦ ሲያሳዩ ነበር። አንዱ ወጣት ልጅ ቸርች ይሄድ ነበር ከልጅነቱ ጀምሮ እና አይገባውም ነበር። ኮሌጅ ሲገባ ደግሞ ከክፉ ልጆች ጋር መዋል ማደር ጀመረ እና ኤቲስት ሆነ። እግዚአብሔር የለም ማለት ጀመረ
መጠጣት ጀመረ፣ ድራግ ጀመረ። ብዙ ነገር ከተጎሳቆለ በኋላ እናትየው አንድ ጊዜ እስቲ ና ቸርች እንሄድ ብላ እዚሁ ቸርች ይዛው ሄደች እና ምንም አልተሰማኝም ማለት ሰኞ ጸሎት ስላለ ና አሉትና እሱ ለስራ እንዲጸለይለት ነው የፈለገው። ፓስተሩ ግን ለህይወቱ ጸልዮ ሸኘኝ አለ። ከዛ ብቻ የሆነ ነገር እየጣመኝ መጣ። ቪዲዮቸውን፣ ስብከታቸውን፣ መዝሙራቸውን ስሰማ እግዚአብሔር ይናገረኝ ጀመር። ወዲያውኑ መጠጡንም ሲጃራውንም ድራጉንም ሁሉን እርግፍ ሳደርግ ስራ በርሬ ድረስ መጣ አለ እና ህይወትን አገኘው ብሎ ዛሬ እሱም ይመሰክር ነበር። ምን እላችሁ ነው? ከኔ በላይ ብዙ የተደረገላችሁ ሰዎች እዚህ አላችሁ። ከኔ በላይ ብዙ የሞት ጎዳና የተሻገራችሁ ብዙ ሰዎች አላችሁ። ዛሬ ግን ጥያቄው ስላደረገላችሁ መልካም ነገር ሁሉ ለእግዚአብሔር ምን ውለታ ትመልሱለታላችሁ? ስላሳያችሁ ቸርነት፣ በጎነትና መልካምነት የእናንተ ምላሽ ምንድን ነው?